ወንድም ዓለም በወለጋ ታላቅ ድል ተመዝግቧል። የሚያስተኛ ድል አይደለም። እሱንም ወደ አድማጭ ተመልካቾቻችን እናደርሳለን። ያ የመንግስት ፋኖ ነው፣ መንግስት ያደራጀው ፋኖ ነው ሲል ነበር ጀዋር ንግግሩ ገና ሳይጸና መጀመሪያም የፋክት ችግር አይደለም ጀዋር ያለበት በነገራችን ላይ የቅንነት ችግር ካልሆነ በስተቀር የቢዛሞ ፋኖ በመከራ የተወለደ በጥቃት የተወለደ በብዙ እልቂት ፍጅት ውስጥ ትራይቭ ያደረገ የአማራ አይሰበሬነት ሕያው ተምሳሌት የሆነ ፋኖ ነው። በነገራችን ላይ ኤክሰፕሽናል ነው ለአማራ መልእክቱም ትርጓሜውም ሲምቦሊዝሙ። ይሄ ኃይል ዛሬ እንዳለ አጠቃላይ አገዛዙን ሰራዊት በተመለከተ በርካታ ሻለቆቹ ተደምስሰዋል፣ በርካታ መቶ አለቆች ተማርከዋል፣ በርካታ ቁሳቁስ፣ በርካታ የጦር መሳሪያ ሙሉ ተተኳሽ ከነተሳቢው የተማረከባቸው ቀናቶች ናቸው። አንሙት ያሳለፍነው ዛሬና ከ10 ሰዓት ከቀኑ 10 ሰዓት ጀምሮ የነበረ ውጊያን በተመለከተ ነው መረጃዎች እየደረሱን የነበረው። ሙሉውን አጠቃላይ ቆይታ እናሰማለን። ግን ብዙዎችን ያሳፈረም ነው መንግስት ያደራጀው ነው ከተባለ እንግዲህ ይሄንን እንዴት አድርገህ ታወጣዋለህ? አንሙት ሁለቱን you have to balance አይደለም። አንድ ሰው ራሽናል ነኝ ካለ ፖለቲካ ራሽናሊቲን ፕሪሰፖዝ ያደርጋል አይደል? ምክንያታዊነትን ቅጥፈትን ብቻ አይደለም ምክንያታዊነትን ፕሪሰፖዝ ያደርጋል። ራሽናል የሆነ ግለሰብ ይሄንን ሁሉ ያገዛዙን ሰራዊት ይሄንን ሁሉ ኃይልና አቅም በአንድ ጊዜ የሚማርክ በአንድ ጊዜ የሚያስቀር ሰራዊት በአገዛዙ ነው የተደራጀው፣ በአገዛዙ ነው የሚደገፈው፣ ያገዛዙ ወታደር ነው ብሎ ክስ ማቅረብ ተገቢነት የሌለው መሆኑን ዛሬም የቢዛሞ ፋኖ ከመግለጫው ባሻገር በተግባር ያሳየበትም ሁነት ስለሆነ ልዩ ትኩረትና ሽፋን ብንሰጠው ጥሩ ስለሚሆን ነው። አንሙት ይሄንን ማነሳው አመሰግናለሁ። አርበኛ አበበ በወለጋ የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ ከፍተኛ ድል ማግኘቱን የሚገልጽ መረጃ ሰምተን ነው። ምን አይነት ወታደራዊ እንቅስቃሴ ተደርጎ ነው ድሉ የተገኘው? በዝርዝር መረጃውን ብታጋራን። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ዛሬ ባደረገው አውደ በጣም አስደሳች የሆኑና ታላላቅ ጀብዶችን ፈጽሟል። ትናንትና ከትናንት በስቲያ ሰሞኑን በነበረው ነባራዊ ሁኔታ የጥላት ኃይል በጥምር መምጣቱ ይታወቃል። ትናንት ጀንበር የገላገለው አውደ ውጊያ እንደነበረ ይታወቃል። ዛሬ ግን ያን የተከበበውን ጥላት ለማስመለጥ ተጊዳ አያና 28 መኪና የተንቀሳቀሰ ሲሆን ያገዛዙን ኃይል ጭኖ ከቁስለኛ እና ከአስክሬን ላይ ያነሳውን መሳሪያ በመጫን ያን የታፈነ ኃይል ሙሉ በሙሉ ወደ አንገርጉተን ከተማ ለማስመለጥ በሚሞክር ሰዓት ልዩ ቦታዋ አንበሳ ተራራ የምትባል ደፈጣ በማድረግ የአንሻ ሰይድ እዝ ክፍለ ጦሮች በተናበበ ሶስቱ ክፍለ ጦሮች በተናበበ መልኩ አንጸባራቂም ድል ተቀዳጅተዋል። ጌጤ ግርማ በረቆ ክፍለ ጦር፣ አንገርጉተን ክፍለ ጦርና ታፈራ ለሙሳተነው ክፍለ ጦር ዛሬ አስደናቂ ድልን ተቀዳጅተዋል። 28 ተሽከርካሪ ይዞ በመጣ ሰዓት በደፈጣ በማስገባት ሰፊ የሆነ አውደ ውጊያ በማድረግ ሙሉ በሙሉ 28ቱን መደምሰስ ተችሏል። ከነዛም 4 ያመለጠ ሲሆን ሌላው 24ቱም የጥላት ኃይል ጭኖ የመጣው መኪና ሙሉ ወደ ፋኖ ገቢ ተደርጓል። የሚጠቅሙትን መኪናዎችና ፓትሮሎችን ጨምሮ ለትራንስፖርትና አንዳንድ አገልግሎት የሚውሉትን በማውጣት ቃሪውን ደግሞ ሙሉ በሙሉ ከነጥላት መደምሰስ ተችሏል ማለት ነው። የጥላት ኃይል ከማህበረሰቡም እንዲሁ ከየአንዳንድ ቦታ የተወጣጡትን ንብረቶች ወደ አንገርጉተን ከተማና ወደ ለቀምት ከተማ በሚያሸሽበት ሰዓት ከየመኪናዎች ላይ የወረዱ 3 ኩንታል ሀብት ንብረት ወይም ብር በኩንታል ሙሉ ለማግኘት ተችሏል። እንዲሁም 75 ጥቁር ክላሽ ከነሙሉ ተተኳሾቻቸው እንዲሁም መጠነ ሰፊ የሆነ ተተኳሽ ጋር በመያዝ ተማርኳል ማለት ነው። ከነዛም መካከል አንድ ሙሉ ሬጂመንት ከ100 በላይ የተደመሰሱ ሲሆን አንድ የሻለቃ ምክትልን ጨምሮ በድምሩ ከነ ህይወታቸው 10 የተማረኩ ይገኛሉ ማለት ነው። ከነዛም መካከል 6 ሬዲዮ መገናኛ ገቢ ተደርጓል። እንዲሁም 3500 የዲሽቃ ተተኳሽም ገቢ ተደረገበት አጋጣሚ አለ። እንዲሁም 9800 የብሬን ተተኳሽ 14000 በላይ የሚሆን የክላሽ ተተኳሽም መርኮ ማድረግ ተችሏል ማለት ነው። በዛሬው ውጊያ ጠላትም ይዞት እየተሽከረከረ የመጣበትን ሙሉ በሙሉ ከ4 መኪና በስተቀር ያለውን መማረክ ሲችል ሁሉም በሙሉ ጥሎ በመሸሽ እግሬ አውጭኝ እያለ እስከ ምሸት እስተገላገለው ድረስ በየቦታው ምርኮኛውንም መሳሪያውንም እየለቀም እንገኛለን። ምሸት ነው የገላገለው። ጠላት ምን ቢያመለጠው በቀጣዩ በክትትል እየተደረገበት ይገኛል። አውደ ውጊያውም ጀንበር የገላገለው ነው። አርበኛ አበበ እንግዲህ የትልቅ ድል ነው። አንዳንድ ቪዲዮዎች እየወጡ ነው። የተሳተፉ አካላት አሉ። ካገዛዙ በኩል የሰማ ነው የገዳ ኮማንዶ፣ ጋቸና ሲርና፣ ኤርጴ ሎሌ፣ አድማ በታኝ፣ ልዩ ኃይል፣ ሚሊሻ እነዚህ ሁሉ በአገዛዙ የሚታዘዙና የሚሰማሩ ኃይሎችን ነው እንደገጠማችሁ የሚነገረው። ምናልባት በአሁኑ ሰዓት በምን ሁኔታ ላይ ነው ያለው? አሁንም ውጊያው እንዳልቆመ የሚገልጹ ነገሮችን በተለያየ የሚዲያ
መድረኮች እየሰማው ነው ያለውትና አሁንም ውጊያው ቀጥሏል ማለት ነው። አዎ ውጊያው እንደቀጠለ ነው። እንዳጠቃላይ ትናንት ፈንዲቃ የምትባለው አካባቢ ላይ የነበረውን ትንቅንቅና ውጊያ ቀኑን በሙሉ የፈጀ አሁን ስማቸውን የተጠቀሱት በሙሉ ገዳ ኮማንዶ፣ ኤርቤል ወላ፣ ጋቸና ሲርና አድማ ብትን እንዲሁም የኦሮሚያ ልዩ ኃይል በጥምር እንዲሁም ያገዛዙ ሰራዊት በመሆን ትናንት ጀንበር የገላገለው መሆኑ ይታወቃል። ዛሬ የሚሆን ተብሎ ኃይል ተጨምሮ ያንን የፋኖ ምት መቋቋም ያቃተው ኃይል ወደ ኋላ ወደ አንገር ጉትን ከተማ ለመውጣት ሲል የሚያደርገው ቅድመ ሁኔታ 28 ተጨማሪ መኪና የሰው ኃይል በተሽከርካሪ በማድረግ መንገድ ጠረጋና ወደፊት የማስመለጥ ስራ ለመስራት በተሞከረ ሰዓት ነው ወደዛ ወደ ከተማውም ሳይገቡ የቀሩበት አጋጣሚ የተፈጠረውና ሙሉ በሙሉ የጠላት ኃይል ይዞት የመጣውን በሙሉ አስረክቦ ወደ ኋላ እንዲመለስ የተገደደበት አጋጣሚ አለ። ምክንያቱም አሁን እንደ አጠቃላይ ያንን እነሱ ባቀዱ ስትራቴጂክ የሆነችውን ቦታ ለመቆጣጠር ያልተሳካባቸው አጋጣሚና እኛ አመቹን ቦታ ስለያዝነው ነው። እንደ አጠቃላይ አሁን ላይ ይሄን ሁሉ ድልም ካገኘንም በኋላም ሙሉ በሙሉ ተጭኖ የመጣው ኃይል ሲደመሰስ ቀሪዎቹና ያ ትናንት ህዝብን ሀብት ንብረትን ያወደመው ጠላት በጥምር አሁንም እንደ አጠቃላይ ማስመለጥ አልቻሉም። አሁንም ጀንበር የገላገለበት አጋጣሚ አለ ብያለሁ። አሁንም ውጊያው እንደቀጠለ ነው። እንደ አጠቃላይ እዛ ቀጠና ላይ የገባው የጥምር ኃይል በሙሉ እንደተከበበ ነው። ዞሮ የቀጣዩ ምን ይሆናል የሚለውን በቀጣይ የምናየውና የሚታይ ይሆናል። ሰበር ዜና አለን አድማጭ ተመልካቾቻችን። ወደ አፋብን ቢዛሞ እዝ ወይንም ወለጋ ደውለናል። ንጉሱ አርበኛ ንጉሱ መስመር ላይ አለ። አርበኛ ንጉሱ ይሰማሃል? ድምጽ ይሰማሃል? ሰላም ጤና ይስጥልን ፕሮፌሰር። ይሰማል። ደህና ነን። ንጉሱ እንዴት ናችሁ? ማምሻውን ዛሬ በቢዛሞ እዝ አንሻ ሰይድ እዝ በአፋብን ወለጋ ወይንም ቢዛሞ ምንድነው ለማምሻውን እየሰማን ያለ ነው? ንጉሱ ምንድነው ያሉ ወታደራዊ ድሎች ምን ይመስላሉ? ባክህን መረጃዎችን ብታደርሰን ብዬ ነው ዳንተ የደወልኩት። አመሰግናለሁ ፕሮፌሰር። ያው ሰሞኑን እንደሚታወቀው ትናንትና ከትናንት በፊት ገዳ ኮማንዶ የሚባል ጉትንና አንድ ወደ ከተሞች ላይ እና ለሊ የሚባሉ የአማራ የሚበዛበት ከተሞች ላይ ያው ቤቶችን እያቃጠለ ንብረት እየዘረፈ እያወደመም ነበርና ከዚህ ጋር ተያይዞ እኛ ያው ከተማው ላይ ውጊያ ለመክፈት በጥንቃቄ ስናደርግ ነበር የቆየ ነው። ግን አገዛዙ ያው ለህዝብም ለንብረትም ግድ ስለሌለው እሱን በጭካኔ ሲያጠፋ ቆይቷል። ነገር ግን እኛ ደግሞ ይሄን ጉዳይ በማየት ከከተማ እንደምንም ብሎ በሚንቀሳቀስበት ሰዓት ጠብቀን ያው ተኩስ ጀመርን ማለት ነው። በዚህ አውደ ውጊያ ዛሬ ነሐሴ 13 ከቀኑ 10 ሰዓት ላይ ነው ውጊያውን የጀመርነው። በዚህ ሁኔታ እንግዲህ በርካታ ወታደራዊ ድሎች ተገኝተዋል። ከዚህ ውስጥ 13 ኮንቮይ መኪኖች መከላከያ የተጫነበት መከላከያ ሰራዊትና ሎጂስቲክ የተጫነ እንደዚሁ 4 ፓትሮሎች ከባንክ እንግዲህ ደሞዙ ይሁን ከባንክ ያወጣው ብር ይሁን ከማህበረሰቡ የዘረፈው አላወቅንም። እሱን እያጣራን ነው። የ100 ኪሎ 200 ኪሎ ጥሬ ብር ማለት ነው የተማረከ። ሌላው እስካሁን የተቆጠረ 7 ክላሽ፣ 3 ስናይፐር እና 4 ብሬን መትረጌስ እና በርካታ ተተኳሾች፣ አንድ መኪና ተተኳሽ ሙሉ መማረክ ተችሏል። እንግዲህ ቁጥሩ አልታወቀም። በመኪናው አንድ መኪና ሙሉ ስለሆነ ምናልባት ቁጥሩ ብዙ ነው። እንግዲህ በዚህ አውደ ውጊያ 3 ሻለቃ አመራሮች ተደምስሰዋል። ቁጥሩ እጅግ ብዙ የሆነ የጠላት ኃይል ተደምስሷል። እንደዚሁ በመቶ አለቃ ማዕረግ ያሉ መስመራዊ መኮንኖችም በእጅ መማረክ ተችሏል። በዚህ 2 ፓትሮሎችን ከአገልግሎት እየሰጡ ነው ያሉት አሁን ከተማረኩ በኋላ። ሌሎች አብዛኞቹ መኪኖች 13 ኦራል መኪና እና 2 አይሱዚ እና 2 ፓትሮል መኪኖች ያው በቦምብ እና በአርቢጂ ጋይተዋል ማለት ነው። ሌላው ከዚህ የተረፈው ግራ አውጭኝ ብሎ ወደ መጣበት ወደ ነቀምት ከተማ ተመልሷል ማለት ነው። ይሄ ነው ያለው ነገር። በጣም እጅግ ደስ የሚል ልብ የሚያሞቅ ድል ነው ዛሬ ተሰራ። ይሄ ነው ያለው ነገር እንግዲህ ከሞላ ጎደል። አሁን ይሄ ሁሉ 13
13 ሙሉ ተሳቢ ኮንቮይ ኦራል መኪኖች የመከላከያ ነው የገዳ ኮማንዶ ነው የሚጠቀምበት? ጥምር ነው። ጥምር የኮማንዶ የኦሮሚያ ኮማንዶ የገዳ ኮማንዶ የሚባልና የመከላከያ ሰራዊት የሚባለው በጥምር ጦር ነው። በዚህ ሚኒሻም አብሮ አለ። ጥምር ጦር ነው። ምን ያህል እንደሆነ የተማረከ ወታደር አለ ከተራ ወታደርን ጨምሮ 100 አለቃዎች እንደተያዙ ነግረኸኛልና ምርኮኛዎች አሉ። በአገዛዙ ላይ የደረሰው በተለይ ደግሞ ወታደራዊ ጉዳትን በተመለከተ ከዚህ ከሎጂስቲክሱ እና ከቁሳቁሱ ባሻገር ከሻለቃዎቹ መደምሰስ በተጨባጭ ምን ያህል ሰራዊት እንዳለቀ መገመት ወይንም ማወቅ ይቻላል? አዎ በድምሰሳ ደረጃ የተደመሰሱ ከ60 በላይ ይሆናሉ። በእጅ የተያዙ እስካሁን 7 ናቸው በህይወት ማምለጥ የቻሉ። ምክንያቱም ተኩሱ እኛም የኃይል መሰብሰብ ተደርጎ በሚገባ ቦታ ይዞ ስለነበር ኃይሉ የኛ ኃይል ማለት ነው የወገን ኃይል። ስለዚህ ተኩሱ በደንብ ዓላማውን በትክክል ዓላማ ያደረገ ስለነበር በደንብ ማጥቃት ተችሏል እና በዚህ ሁኔታ ጠላት እድለኛ የሆነውና እንደ ሁኔታዎች ህይወቱን ማትረፍ የቻለው እጁን ወደ ላይ በማለት ያው እጅ ሰጥቷል። ከዚህ መሀል 7 ሰዎች ብቻ መትረፍ ትችለዋል። ሌላው እንግዲህ ከ100 የሚበልጠው ሸሽቶ እንዳመለጠ ነው። ከዛ ውጭ ግን ከ60 በላይ የሚሆን አስክሬን ተነስቶ እንዲቀበር ተደርጓል። እንግዲህ ይህን ይመስላል። በ100 አለቃ ደረጃ 100 አለቃ እና 1 ምክትል 100 አለቃ ናቸው እንትን ያሉ መማረክ የተቻሉ። ያው ሌላው ተደምስሷል ማለት ይሄ መከላከያ አሁን በመከላከያ ሰራዊት ነው። በመከላከያ ሰራዊት ደረጃ ያሉት ናቸው። ገዳ ኮማንዶ የሚባለው አብዛኛው ሸሽቶ ያመለጠው ብዙ በገዳ ኮማንዶ የሚባለው ኃይል ነው እና ያው ብዙ በዛ ልክ እንትን ለማለት ችሏል።